የተከበራችሁ የሸገር ሼልፍ ወዳጆች ይህ የሸገር ሼልፍ ዝግጅት በጸጋዬ ሼልፍ ብለን ሰይመነዋል። ዛሬ ደግሞ በዚሁ በጸጋዬ ሼልፍ ላይ አንድ አይነት ጽሁፎችን ልናነሳ ነው። የዛሬው ጽሁፎች ሁለቱም የሚመለከቱት ከአንድ ታሪክ ጋር ነው፣ ከአንድ ሁነት ጋር ነው። በመጀመሪያ የምናቀርብላችሁ ደንዲ የግዞት አምባ እውነተኛ ታሪክ መጽሐፍ ላይ ጸሐፊው ሀጂ ደርባቸው መሐመድ ናቸው። ልክ ፊታችን ህዳር 29 2012 ዋለልኝ መኮንን የተማሪዎች እንቅስቃሴ ሲነሳ ዋለልኝ መኮንን ስሙ ይነሳል። ዋለልኝ መኮንን በርሊን በሚካሄደው የተማሪዎች ስብሰባ ላይ ለመገኘት የበረራ ቁጥር 708 ቦይንግ አውሮፕላን ለመጥለፍ ሲሞክሩ በጸጥታ ኃይል በተተኮሰበት ጥይት ህዳር 29 1965 የዛሬ 47 ዓመት ከዚህ ዓለም በሞት ተለይቷል። ይህንን እውነት እዛው አውሮፕላን ውስጥ ሆነው ሲከታተሉ የነበሩት የህግ ባለሙያ ሀጂ ደርባቸው መሐመድ ደንዲ የግዞት አምባ በሚል አስፍረውታል። ከዚህ ጽሁፍ ላይ ይህንን የሚመለከተውን ተፈሪ አለሙ ያቀርብልናል። በአየር ላይ ከሞት ጋር ግብግብ ደንዲ የግዞት አምባ እውነተኛ ታሪክ መጽሐፍ የተወሰደ በደርባቸው መሐመድ ገለቱ። በአየር ላይ ከሞት ጋር ግብግብ አስመራ የተያዘልኝ የይግባኝ ቀጠሮ ቀን ህዳር 30 ቀን 1965 ቀኑ በመቃረቡ በዕለቱ ለመድረስ ህዳር 29 ቀን 1965 በኢትዮጵያ አየር መንገድ ቦይንግ 720 ትኬት አስቆርጬ ለመጓዝ ገና በማለዳ ጎሳ ይቀድ ቦሌ ወደሚገኘው የኢትዮጵያ አየር መንገድ ሄድኩ። ለፍርድ ቤቱ ቀጠሮም ያስፈልገኝን ቅድመ ሁኔታ አጠናቀቄ ስለነበር ሰነዶች ከያዝኩበት አነስተኛ የእጅ ቦርሳ በስተቀር ያዝኩት ጓዝ አልነበረም። በአየር መንገዱ ቅጥር ግቢ በዕለቱ አውሮፕላን ለመጓዝ በርካታ ኢትዮጵያውያንና የተለያዩ የውጭ አገር ዜጎች በየራሳቸው ጉዳይ ተጠምደው በግልና በቡድን እያወሩ የጉዞ ሰዓት መድረሱን ይጠባበቃሉ። አስፈላጊው የመንገደኞች ዕቃ ፍተሻ በሚደረግበት አካባቢ ከነበሩት ተጓዥ መንገደኞች መሃል ያየኋቸው ጥቂት ወጣት ወንዶችና ሴቶች ለጊዜው ምክንያቱም በውል በማላውቀው ሁኔታ ቀልቤን ስለሳቡት የትኩረት አቅጣጫዬ ወደ እነሱ ነበር። በተለይ ከመካከላቸው የነበረች አንዲት ቀላ ያለች መልካም ወጣት ምክንያቱ ባይገባኝም ወደ እኔ አትኩራ የምታይ ስለመሰለችኝ አይን ለአይን ተጋጨን። ይህች የምታምር ደመግቡ የሆነች መልካም ወጣት ሲጋራ ላይ በላዩ ታጭሳለች። እንደ ገባኝ ከሆነ ይህች እሷን የመሰለች የምታምር ወጣት የተመልካች አይን ሳያሳፍራት በላዩ ሲጋራ ማጨሷ ሳይሆን አይቀርም ትኩረቴን የሳበው። የፍተሻ ተግባሩ ተጠናቆ ተጓዥ መንገደኞች ማረፊያ ገብተን የአየር በረራው መጀመሩን በምንጠባበቅበት ስፍራ አረፍ እንዳልኩ ከዚያችው ሲጋራ ከምታወኗ ወጣት ጋር አይን ለአይን ተጋጨን። የአሁኑ ሁኔታ ግን ከቀድሞ ለየት ይላል። ይቺ ወጣት በነበረችበት አካባቢ የነበሩት ሌሎች ወጣቶች አብረዋት የሚጓዙ ጓደኞቿ ሳይሆኑ እንዳልቀሩ በሁኔታቸው መገመት አላቃተኝም። በአንጻሩ ከወጣቶቹ ፈንጠር ብለው ሌሎች በተመሳሳይ ዕድሜ አካባቢ የሚገኙ ወጣት ተጓዥ ቡድኖች መኖራቸውንም ማጤን ችያለሁ። በኅብረት የሚጓዙ ሁለት ወጣት ቡድኖች መኖራቸው ይበልጥ ስሜቴን ስለሳበው ጉዞውን እስክንጀምር ድረስ በየተራ ስቃኛቸው ሁለቱም ቡድኖች ከመንገደኞች ሁሉ ለይተው በእይታቸው እንደሚከታተሉኝ መገንዘብ ችያለሁ። ወደ አስመራ ለመጓዝ ትኬት የቆረጥኩበት አውሮፕላን ቀጥታ በረራ የሚያደርገው ወደ ፓሪስ ስለነበር ከእኛ የአገር ልጆች ጋር ቁጥራቸው በርካታ የውጭ አገር ዜጎችም ይገኙ ነበር። የዕለቱ መንገደኞች ወደ ኢትዮጵያ አየር መንገድ ቦይንግ 720 አውሮፕላን ውስጥ ገብተን የተመደበልንን መቀመጫ እንድንይዝ በተነገረን መሠረት እየገባን መቀመጫዎቻችንን ያዘን። እንደ አጋጣሚ ሆኖ ገና ከመንገደኞች ፍተሻ አካባቢ ስፍራ ጀምሮ በምትፈጽማቸው ለየት ያሉ ድርጊቶቿ ከመንገደኞች ሁሉ ትኩረቴን የሳበችው ያቺ መልካም ወጣት በመካከላችን መተላለፊያ ይለየናል እንጂ በጎን ትይዩ ሆነን ነበር የተቀመጥነው። አንዳንድ ጊዜ የአጋጣሚዎች በድንገት መገጣጠም ግርምት ውስጥ ይከታል። ለየት ባሉ ድርጊቶቿና እንቅስቃሴዋ ከመጀመሪያው የእይታ ግንኙነታችን አንስቶ ትኩረቴን የሳበችው ይህች ወጣት ማንነቷን ሳላቅ
ትኩረቴን የሳበችውን ያህል እሷም በበኩሏ ማንነቴን ሳታቅ ለካስ ትኩረቷን ስቤዋለሁ መሰለኝ አውሮፕላን ውስጥ ገብተን የተመደበልንን መቀመጫ ከያዝንበት ቅጽበት አንስታ ደጋግማ ታያኛለች። ዓይኖቿ ግራና ቀኝ ያማትሩና ተመልሰው ወደ እኔ አቅጣጫ ይወረወራሉ። ከቅድሙ ለየት ያለ የመረበሽ ሁኔታ ያየሁባት ይመስለኝም በሩቁ በተደጋጋሚ በመተያየታችን የተፈጠረ ሊሆን ይችላል ከሚል ግምት ውጪ ለጊዜው የተለየ ጥርጣሬ አልነበረኝም። አስመራ ላይ ጥቂት ቆይታ ካደረገ በኋላ በአቴንስና ሮም አድርጎ ወደ መጨረሻ መድረሻው ፈረንሳይ ዋና ከተማ ፓሪስ የሚበረው ቦይንግ 720 አውሮፕላን ከቀድሞ የቀዳማዊ ኃይለ ሥላሴ ዓለም አቀፍ አውሮፕላን ማረፊያ አኮብኩቦ ሲነሣ ጊዜው ገና ከጠዋቱ 1 ሰዓት ተኩል ሲሆን በውስጡ 94 ተሳፋሪ መንገደኞችና 9 የአውሮፕላን ሠራተኞችን ጭኖ ነበር። አውሮፕላን አብራሪው ካፒቴን ቀጸለ ኃይሉ ነበሩ። የአውሮፕላን በረራ እንግዳ ባለመሆኔ አውሮፕላኑ የቦሌን ምድር ለቆ አየር ላይ መንሳፈፍ እንደጀመረ አስመራ ጠቅላይ ፍርድ ቤት ስላለብኝ የይግባኝ ቀጠሮ ጉዳይ በማስታወስ ነበር ማሰላሰል ሊያስኩት። አየር መንገዳችን ዝና ካተረፈበትና ዓለም አቀፍ ዕውቅና ካገኘበት አንዱ የበረራ አስተናጋጆች በተፍለቀለቀ ፈገግታ የሚሰጡት መስተንግዶ መሆኑ ይታወቃል። ስልጡኖቹ የበረራ አስተናጋጆች የመስተንግዶ ዝግጅታቸውን ለመንገደኞቻቸው ለማቅረብ በመጀመሪያ ፎጣ ካደሉም በኋላ ተፍ ይላሉ። የተሰጠንን ፎጣ መጠቀም ገና እንደጀመርን የአውሮፕላኑ ውስጣዊ ድባብ በድንገት ተቀየረ። አውሮፕላኑ ከምድር ተነስቶ መብረር እንደጀመረ በ13ኛው ደቂቃ በውስጥ ድምፅ ማጉያ ሁላችንም ተሳፋሪዎች በሙሉ ጥርት አድርገን የሰማነው አስደንጋጭ ቃል በአማርኛና በእንግሊዝኛ ቋንቋ ተላለፈ። ይህ አውሮፕላን ተጠልፏልና ማንም መንገደኛ ከተቀመጠበት እንዳይንቀሳቀስ የሚል አስደንጋጭ ትዕዛዝ ነበር በአማርኛና በእንግሊዝኛ የተላለፈልንና የሰማነው። በበኩሌ ጆሮዎቼን ማመን ነበር ያቃተኝ። ትዕዛዙ በተደጋጋሚ በመተላለፉ እንደኔ የገዛ ጆሮአቸውን ያላመኑ ቢኖሩ እንኳን ለማመን አስቸጋሪ አልነበረም። ሁላችንም እርስ በርስ ከመተያየት በቀር በወቅቱ የምናደርገውን ማሰብ እንኳን አልቻልንም። አውሮፕላን ውስጥ ከነበርነው ተሳፋሪዎች ውስጥ በዚህ ባልታሰበ ድንገተኛ አስደንጋጭ ክስተት ያልደነገጠና የልብ ትርታው ፍጥነቱ ያልጨመረ ቢኖር የአውሮፕላን ጠለፋውን ያቀነባበሩትና የሚመሩት መሆን አለባቸው ከማለት በቀር የሚጨምረው ቃል አይኖረኝም። እዚያ አውሮፕላን ውስጥ አብረውን ከተሳፈሩ የውጭ ዜጎች መሃል አሜሪካውያንና እንግሊዛውያን ተሳፋሪዎች መኖራቸውን አስታውሳለሁ። የአውሮፕላን ጠላፊዎቹ ማንነት በጥቂት ጊዜ ውስጥ ነበር የለየናቸው። በእኔ በኩል ድንጋጤን ይበልጥ የጨመረው ከፍተሻ ቦታው አንስቶ ቀልቤን የሳበችውና ሲጋራ ላይ በላዩ ታጭስ የነበረችው ያች ቀላ ያለችው መልከ መልካማ ወጣት የአውሮፕላን ጠላፊው ቡድን አባል መሆኗን ማወቄ ነበር። ለየት ያሉ ድርጊቶቿ፣ ማንንም ሳታፍር ሲጋራ ላይ በላዩ ማጤሷ፣ ዐይኖቿ ግራና ቀኝ መማተራቸው የመሳሰሉት እንቅስቃሴዎቿ ነበሩ ከሌላው መንገደኛ በተለየ ሁኔታ ትኩረቴን የሳበችው። እንደ መሰለኝ ትኩረቴ እንዳረፈባት ካወቀችበት ቅጽበት አንስታ ደጋግማ ስታየኝ ዐይኖቻችን ይጋጩ የነበረው በእኔ ላይ ጥርጣሬ አድሮባት ሳይሆን አይቀርም። አውሮፕላኑ ውስጥ ሳይቀር መተላለፊያ ነበር የሚለየን እንጂ እምብዛም ሳትርቅ ከጎኔ በትይዩ ወንበር ላይ ነበር የተቀመጠችው። ከዚህ በተጨማሪ በወቅቱ ምክንያቱ በውል ባይገባኝም ሌሎች የወጣት ቡድን ተጓዦች መኖራቸውንም ላጤን በመቻሌ ሁሉም ወደ እኔ አቅጣጫ አፍጥጠው ያዩ ነበር። ለካስ ሳላቀው በሁለት ተቃራኒ ቡድኖች እይታ ውስጥ ገብቼ ነበር ያረፍኩት። አውሮፕላን ጠላፊዎቹ 5 ወንዶችና 2 ሴቶች ሲሆኑ ከየመቀመጫቸው የተነሱ አውሮፕላኑ መጠለፉን ተግባራዊ ለማድረግ ሲሞክሩ ከሌሎች የአውሮፕላን ጠላፊ አክሻፊ የደህንነት ሠራተኞች ጋር ትንንቅ ተጀመረ። ያቺ መልከ መልካም ወጣትና
ሌሎች የአውሮፕላን ጠለፋው ተባባሪ 5 ወጣት ወንዶችና አንዲት ሌላ ወጣት ሴት በድምሩ 7 ጠላፊዎች ከሌላ አውሮፕላን ጠለፋውን ከሚያከሽፉ የወጣት ቡድን ጋር ግብ ገጠሙ። ሳናስበው ከመቅጽበት ጥይት ተተኮሰ። በማናቀውና ባልጠበቅነው ድንገተኛ አደጋ መሃል ሳንፈልግ የገባነው ሰላማዊ መንገደኞች የመጀመሪያውን የጥይት ተኩስ ከሰማንባት ቅጽበት አንስቶ የደረሰብንን ድንጋጤ በቃላት መግለጽ የሚቻል አይደለም። የጥይቱ ተኩስ 2 መልክ ነበረው። ድምፅ ያለውና ድምፅ የሌለው መሳሪያዎች ነበሩ ጥቅም ላይ የዋሉት። በመሬትና በሰማይ መካከል ያለውን አየር እየቀዘፈ በሚበረው አውሮፕላን ውስጥ የተጀመረው ተኩስ ሕሊናን የሚያስት ነበር ቢባል ፈጽሞ ማጋነን አይሆንም። ጠላፊዎቹ ወደ አውሮፕላን አብራሪዎቹ ክፍል እንዳይገቡ የሚከላከሉት አውሮፕላን ጠለፋ አክሻፊዎቹ ተኩሱን አጧጧፉት። አውሮፕላን ጠላፊዎቹ በየተራ በጥይት እየተመቱ መውደቅ ጀመሩ። ከጅምሮ አንስቶ ቀልቤን የሳበችው ያቺ ወጣት በጥይት ተመታ ስትወድቅ ማየቴ ድንጋጤና ሐዘኔን ይበልጥ ጨመረው። ውስጤ ሲኮማተር ለራሴ ሳይቀር ተሰማኝ። በዚያች ቅጽበት የደረሰብኝን የመንፈስና የሕሊና ስቃይ፣ የአካልና የውስጥ መረበሽ ዛሬም ከብዙ ዓመታት በኋላ እንኳን ሳስታውሰው ይዘገንነኛል። ጠላፊዎቹ በጥይት እየተመቱ መውደቅ እንደጀመሩ ከጠላፊዎቹ አንደኛው አውሮፕላኑን በቦምብ አፈነዳዋለሁ የሚል የመጨረሻ ቃሉን ጮክ ብሎ ተናገረ። ይህን ተናግሮ እንዳበቃ ድርጊቱን ፈጸመ። ቦምቡ ፈነዳ። ወጣቱም በጥይት ተመትቶ ወደቀ። አውሮፕላን ጠላፊዎቹ ላይ የሚተኩሱት ወጣቶች በተኩስ የሰለጠኑ መሆናቸው በግልጽ ያስታውቃል። ጠላፊዎቹ ላይ የሚወርደው ጥይት አንዳቸውንም አላስተረፈም። ላይ በላይ የተነባበሩ ከወደቁት 7 አውሮፕላን ጠላፊ ወጣቶች መሃል 2ቱ ሴቶች ነበሩ። በአውሮፕላን ጠላፊዎቹና ጠለፋ አክሻፊዎቹ መሃል በተካሄደው የተኩስ ልውውጥ ከ7ቱ አውሮፕላን ጠላፊዎች ሌላ 5 መንገደኞች፣ 2 የአውሮፕላኑ ሠራተኞች፣ 2 የአውሮፕላኑ ጠለፋ አክሻፊዎች በድምሩ 9 ሰዎች መጠነኛ ጉዳት ደርሶባቸዋል። በአውሮፕላን ጠላፊዎቹና ጠለፋ አክሻፊዎቹ መሃል የተከናወነው ግብግብ የሕይወት መጥፋትና የአካል ጉዳት ፈጥሮ እንዳከተመ አውሮፕላን ጠለፋ አክሻፊዎቹ ከተሳፋሪዎቹ መሃል ለይተው ወደ እኔ ነበር ያተኮሩት። በተለይ አንደኛው የደህንነት ሠራተኛ የያዘውን ሽጉጥ ወደ እኔ በማነጣጠር እንዳትንቀሳቀስ ያልቅላል በማለት ጥብቅ ትእዛዝ ያዘለ ማስጠንቀቂያ ሰጠኝ። ገና አውሮፕላን ማረፊያ ከደረስኩበት ጊዜ አንስቶ ያቺ ትኩረቴን ከሳበችው ወጣት ጋር አብረው ተጓዥ የነበሩ ወጣቶች መኖራቸውን የተገነዘብኩትን ያህል ሌሎች በተመሳሳይ ዕድሜ አካባቢ የሚገኙ ወጣት ተጓዥ ቡድኖች እንደነበሩን ማጤን ችያለሁ። ገና አውሮፕላን ማረፊያ ከደረስኩበት ጊዜ አንስቶ ያቺ ትኩረቴን ከሳበችው ወጣት ጋር አብረው ተጓዥ የነበሩ ወጣቶች መኖራቸውን የተገነዘብኩትን ያህል ሌሎች በተመሳሳይ ዕድሜ አካባቢ የሚገኙ ወጣት ተጓዥ ቡድኖች እንደነበሩም ማጤን ችያለሁ። ለካስ ሳላቀው ከጅምሮ አንስቶ በሁለት ተቃራኒ ቡድኖች የጥርጣሬ ቀለበት ውስጥ ገብቼ ነበር። ለዚህም ይመስለኛል የጠለፋ ድራማው እንደተገባደደ አውሮፕላን ጠለፋ አክሻፊዎቹ ከተቀሩት ተሳፋሪ መንገደኞች ሁሉ ለይተው እኔ ላይ ያተኮሩት። እንዳትንቀሳቀስ ያልቅላል የሚለው ማስጠንቀቂያ ከተሰጠኝ ቅጽበት አንስቶ አውሮፕላኑ ቦሌ ተመልሶ እስካረፈና መንገደኞች በሙሉ እስክንወርድ እስከተደረገ ድረስ ከመቀመጫዬ ንቅንቅ አላልኩ። በአየር ላይ ከሞት ጋር ግብግብ። ደንዲ የግዞት አምባ እውነተኛ ታሪክ መጽሐፍ የተወሰደ። በአየር ላይ ከሞት ጋር ግብግብ በድርባቸው መሐመድ ገለቱ። ሲሞክር በጸጥታ ኃይሎች በተኮሰበት የህዳር 29 1965 የዛሬ 47 ዓመት ከዚህ ዓለም በሞት ተለይቷል። ይህንን ሁነትን
የዓይን እማኝ ሆነው ደንዲ የግዞት አምባ እውነተኛ ታሪክ መጽሐፍ ላይ የህግ ባለሙያው ሀጂ ደርባቸው መሐመድ የጻፉትን ነበረ ተፈራ ይልሙ ያቀረበልን። አሁን ደግሞ ራሱ ዋለልኝ መኮንን ህዳር 18 1961 የዛሬ 51 ዓመት የአዚናራው እስረኛ በሚል የሥነ ጽሑፍ ውድድር ላይ ያሸነፈበትን ጽሑፍ በአዲስ ዘመን ጋዜጣ ላይ ነበር ያገኘ ነው። ይህንንም እንግዲህ ተፈራ ይልሙ እንዲህ ፈሪ ኑር ጎበዚ ሙቲሻው አተላ መሸከም ይወዳል ትከሻው። ይህን ተስካር ሲቀር በየድግሱ ቡከኑም ጀግናውም ወጣቱም ሽማግሌውም ጌሾ ራስ ሲመታ አባም ሴዟም ትለዋለች። አዎ በሰላም ቀን ምንም ማለት አይቸግርም። ችግሩ ቀኑ ሲጨልም ነው። ያኔ ብቻ ነው ዓለም በሁለት የምትከፈል ጀግናና ፈሪ። ያኔ ጾታ፣ ሀብት፣ ስልጣን የመለያ ምልክትነታቸውን ያጣሉ። እጁ እርፍ መጨበጥ ከጀመረ አንስቶ በሽማግሌዎች የልጅ አዋቂ፣ በወጣቶችና በኮረዶች ላም የተባለ ይጠራ የነበረው ጢሰኛው አጎቴ በዚያ ፀሐይ በቀትር በጠፋችበት ጊዜ ነበር ኮርማነቱን ያስመሰከረ። የሰላሙን ጊዜማ እጁ ከርፍ ሳይላቀቅ ቆንጆ ሳይጨብጥ እንደ ሰው ሳይፎክር አረንዛ ሲፈነቅል ነው ያሳለፈ። ላም ሆኖ 23 ዓመታት ኖረ ማለት ነው። ምታ ነጋሪት ክተት ሰራዊት ሲባል ከዚያች ከሰላም ቀን ጀግና መንደር አንድ ምሰው እግሩን ሳያነሳ ቀረ። ከባላባት እስከ ጭቃሹም ለመጣው ማደር ነው እያለ ከብርጭቆ ጋር ጨዋታውን ቀጠለ። አጎቴ ብቻ በብሔራዊና በግላዊ ኃላፊነት መካከል ተወጥኖ ጤና አጣ። በአንድ በኩል 70 ዓመት የተሻገረ አባቱን ሲሶ አርሶ የመጦር ኃላፊነት ሲኖርበት፣ በያ በኩል ደግሞ አገሩን ከውጭ ጠላት፣ ሃይማኖቱን ከባዕድ አምልኮ፣ ሚስቱን ከሶላቶ እንዲከላከል ቄሱ ተስካር ላይ አውጀዋል። ቤተ ክርስቲያን ሄዶ ባያቅም ጊዜ አልነበረው። ሃይማኖተኛ ነው። የቤተ ክርስቲያን ሰዎች የሚሉትንም ይሰማል። ይሄ ብቻ አይደለም። ሰርግ ላይ በፉከራ ከመጠጥ በኋላ በሽንት ሳይተነፍስ ሳይቀዘቅዝ ታፍኖ የቆየው ወኔው ገነፈለ። በጎራዳ ሚስቱ ጸንቶ በመኖሩ ያን ሽንጥ ለማቀፍ ዕድል በማጣታቸው የተበሳጩ ሴቶች ኔዋን ንቅዳ ያሉት ትዝ አለው። ወንድነቱን ተጠራጥረው አንቺ ባልሽ ከተጋደመ ይነቃል አሉኝ እነከበደ ብላ ተኝተው ሳለ ሚስቱ ስትነግረው ነገሩን ለማቃለል ሲል ለየት መታ አዳም ጥበው ያለው ትዝ ሲለው አተኮሰው። አፋፉ ላይ ቆሞ ሁሉንም አውጥቶ አውርዶ ሲጨርስ ሚዛኑ አለላብህ አብዬ ብሎ ከንፈሩን ነከሰ። መውጫና መውረጃውንም አሰበ። የመሳሪያ ችግር የለም አለ ለራሱ። የቀኛ ማችም አለ። የከበደ ይሻል ይሆን? የለም አሰፋ እኮ የለም። ሚስቱ ወጣ ስትል የእሱ ልስረቅ ኩነኔ ይሆን? ይሁና በርፍ ከሚያስቀረኝ ለእኔ ሳይሰጠኝም ኑሯል ብሎ ፊቱን ወደ መንደሩ መለሰ። አባይን ተሻግሮ ጎጃም ከራስ ምሩ ጦር ጋር ተቀላቀለ። ለአጭር ጊዜ የተሰጠውን የጦር ስልት ጥናት በሚገባ አጠናቆ ጥሩ ውጤት ስላሳየ ከወጨፎ ተለያየ። ምን የመሰለች ቢውጧት እንኳን ማትጎረብጥ እያለ ዛሬ ድረስ የሚያቀማጥላት መካከለኛ ቤልጂክ ተቀበለ። ለመጀመሪያ ጊዜም የጥርሱ ፍንጭት ታየ። ከአንገቱም ቀና አለ። ዛሬ ጨዋታ ሲነሳ ነፍሱን ይማርና በቀልዬ እንዲል ነበር ብሎ የሚተክዝለትን ጓደኛም አበጀ። ዝግጅቱ ተጠናቆ ወደ ጦር ግንባር ጉዞ ተጀመረ። አጎቴ ከቀዳሚ ጦር መሃል ነበር። ወደ ጎጃም ሲሄድ ደፍርሶ ይፎክር የነበረውን ሲመለስ እንባ ያደረቀበት አልቃሽ የመሰለውን አባይ አይዞህ ብሎ ተሻገረ። በጠርዙ ላይ እንባ ያዘለው ጨፌ ሆዱን ቢያባባው ረመረመው። አዘን የተጎናጸፈም ይመስለውንም ተራራ ገላምጦ አለፈው።
ለመድረስ እየጓጓ መድረስ አይቀርም ማይጨው ደረሰ። ጦሩ ባዛዡ ከተከፈለ በኋላ ማጥቃቱ እንዲጀምር ታዘዘ። ከበቀለ ጋር ትከሻ ገጥመው ወደፊት ገሰገሱ። ቦታ ይዘውም ማጥቃት ጀመሩ። ጦርነቱ ተፋፋመ። የጠላት ጥይት እንደ ማሽላ ተንጣጣች። ቦምብ ከሰማይ ዘነበ። ተሰማ ልጅ ወይ ፍንክች ይላል አጎቴ ዛሬ ሁኔታውን ሲያስታውስ። የጠላት ጦር አይሎ ወደፊት ገፋ። በአጎቴ አባባል የመጀመሪያውና የመጨረሻው አሳዛኝ ድርጊት ተፈጸመ። የመጀመሪያውና የመጨረሻው ጓደኛዬ ተመታ። የምወዳትን የምሳሳላትን ቤልጂጌን ወርውሬ ማፈቅረውን እንዳይኔ ብሌን የምጠብቀውን ጓዴን ላነሳ ሮጥኩ። ቀና አርጌ ልቡን ባዳምጠው አይመታ ሙቷል። ለመበቀል ወደ ቤልጂጌ ዞር ብል የለም። ቀና ብል ባንዳ በደንደስ አቅጣጫ የጠመንጃውን አፈሙዝ አስተካክሎ ቆሟል። እጅ ወደ ላይ ብሎኝ ሳይጨርስ የመርዶፋ ኪሴን ብርበራ ያዘው። ጨርሶ ሂድ ሲለኝ ዛሬ ገና የተሰማ ልጅ ላሞነች ያልኩት ለራሴ። ስሄድና ስኖር ሳላቀው ስመለስ ብቻ ወዳወቅኩት ቦታ ተጓዝኩ። አዚናራ። ከዚያስ ምን ሆነ አጎቴ ስለው ወሬው ሲበቃው የተሰማ ልጅ ላሞነ ይልና ዝም ይላል። አዚናራ የሆነውን ይህችን ጽሑፍ ሳዘጋጅ ብቻ በብዙ ልመና አጎትዬ የኔ ጌታ የተሰምዬ ልጅ እንዲህ ሲሉት ይወዳል አፈርሶን ብዬ ለምኜ እንዲህ ሲል ተረከልኝ። አዚናራ ዙሪያዋን በውሃ የተከበበች ደሴት ናት። መሬቷ ጋና ገጣጣ ሆኖ የንፉግ እንጀራ እናት ፊት ይመስላል። ያቺ የድሮ መጣፍህ እንዳለችው ቀና ቢሉ ሰማይ ጎንበስ ቢሉ ምድር በቃ ምንድነው? ያውም የሚታየው በ3 ቀን አንድ ቀን ለቁፋሮ ስንወጣ ነው። አለዚያማ አንቀጥ ጨለማ ሲኦል ውስጥ መታፈግ። አየር የሚገኘው ሰው ሲሞት ብቻ ነው፣ ያውም በስንት ጩኸት የሞተውን ለማስወጣት። ደግነቱ ቶሎ ቶሎ ይሞታል። በሩ ሲከፈት ትንሽ ንፋስ ይገኛል። ያለዚያማ አሰልቺ ተራ መጠበቅ ነው። ሞቶ ለማስቆፈር ወይም የሞተውን ቆፍሮ ለመቅበር። ምግብ አዎ ምግብ በቀን አንድ ጊዜ ነው። ደረቅ የማሽላ ቂጣ ከግማሽ ቆርቆሮ የጨው ውሃ ጋር የቡና ቁርስ፣ ምሳና ራታችን። ከ24 ሰዓት 18ቱ በሚያንገሸግሽ በሚያሰለች በማያልቅ ቁጭታ ያልቃል። አዚናራ አይነተኛ የእስረኛ ደመኛ ጊዜ ነው። ቢገፉት አይገፋ፣ በተረት በጨዋታ ቢያታልሉት አይታለል፣ የማይነቃነቅ ውዝፍ ነገር። እንደኔ መቀመጫው መሬት ሳይነካ ናውጣ ናውረድ ሲል እድሜውን ለጨረሰ ታታሪ ከመቀመጥ የበለጠ መቀጫ የለ። ቁንጫው፣ ቱሃኑ፣ እርግጫው፣ ጥፊው፣ ጡጫው፣ ፈለጣው፣ ቁፈራው ተደምሮ በራሱ ቢባዛ እንደ መቀመጥ አመኝ አያስመርኝ። እንዲህ አንገሽግሾን ቁጭታው ሲያልቅ መቀመጫ ቦታውን ለጎን ይለቃል። እንዳይተኛ የለም። ድንጋይ አጥንት ድንጋይን እየቆረቆረው በመካከል ነፍስ እየተሰቃየች ይነጋል። ቁንጫ ቅማልና ቱሃን ይዘምታሉ ነግቶ እንደ ጣሊያን ድል እስኪመቱ ድረስ። 3ቱ የጨለማ ቀኖች እንዲያልፈው 4ኛ የብርሃን ቀን ሲመጣ ከሲኦል ምህረት ተደርጎላት ገነት እንደገባች ነፍስ ወጮችን የደስታ ማዕበል ይውጠናል። ቀሪዎች በተራቸው ያዝናሉ። እንዲህም ስልህ ውጩ የሚያስደስት አይምሰልህ። በዚያ በቃጥሎ ፀሐይም አዚናራ ስትደርስ ትቆጣለች መሰል ደሟ ይፈላል። ቋጥኝ፣ አለት፣ ጥቁር ድንጋይ ፍለጥ ይላል። 5 ሜትር ጉድጓድ ለራስ መቀበሪያ ያስቆፍራል። ደከመኝ ቆረጠኝ ማለት የለም። ደከመኝ ማለት በጣሊያን በለኝ ማለት ነው መሰል። ተናግረህ ሳትጨርሰው ነው
ያሶላቶ ባልተወለደ አንጀቱ የዱላ መዓት የሚያወርድ። ይህ ሁሉ ሆኖ ተራራውን፣ ሜዳውን፣ ቁልቁለቱን፣ አቀበቱን ማየቱ ሲኦል አለመሆናችንና እስር ቤት መሆናችንን ስለሚያረጋግጥልን ነው መሰል ጨለማ ውስጥ ከመቀመጥ ሁላችንም ውጪ መውጣቱን እንመርጣለን። ውስጥ ስንሆን ሌላው ቀርቶ እርግጫው ይናፍቀን ነበር። አዚናራ በነበርነው እስረኞች መካከል መቀራረብም መራራቅም ነበር። ሁላችንም ለነጻነት ተጋዳዮች ነበርን። ይህ እንድንመሳሰል ነው። ሁላችንም የጣሊያን እስረኞች ነን። ሌላ የሚያስተሳስብ ነገር ዘራችን ከአበሻ ምድር ከየጎሳው ሌሎችም አረቦችና እንግሊዞች ነበሩ። የዘር ብቻ ሳይሆን የሃይማኖትም ልዩነት ነበር። ሆኖም የጋራ ዓላማና የጋራ ጠላት ስለነበረብን እንስማማ ነበር። ይኸው ስምምነታችን ነው ያችን የማትበገር የተፈጥሮ እስር ቤት የሆነች አይጸዳሽ ማስከፊያ ደሴት ለቀን እንድንወጣ ያሳሰበን። በኋላም ሐሳባችን ያስፈጸመልን። አዚናራ 2 ዓመታት ያህል በደቂቀ ቹቹሊ ካሰቃየችን በኋላ 20 ያህል የምንሆን ከሞት የተረፍንና ሞትን ቁጭ ብሎ መጠበቅ የሰለቸን እስረኞች ተማክረን ሌሊት ሰብረን ወጣን። 4ቱን የጠላት ጥይት ሲያስቀራቸው ሌሎቻችን አመለጥን። አዚናራም ከእርሷም ማይጠበቅ ውለታ ዋለችልን። ጀልባ እስክናገኝ ድረስ ለ3 ቀኖች ያህል ተራራ ስር ካለው ጉያው አስቀምጣ ከተኩላ አዳነችን። በሐሳብ ተውጬ አዚናራን ስቃኝ አይ አሁን ለምን አስታወስከኝ ብሎ በብዙ ከተነፈሰ በኋላ አይኖቹን በግራ እጁ እየጠረገ ቀኝ እጁን ጠላ ወደ ያዘችው ብርጭቆ ሲልክ አንገቴ ሊይዝ እጁን የዘረጋ መስሎኝ ብንናልኩ የምለው ባጣ በል እንግዲህ አጎቴ ይህን ሁሉ ውለታ ለአገር ውለህ ለምን ማደሪያ ያልጠየቅክም አልኩት። ውለታ አለ። ውለታ ለማን ነው ያልኩት? የዋልኩለት ሰው ይኖር እኔ ነኝ። ነጻነቴን አገኘሁ። ለነጻነት ለተዋጋ ሰው ከነጻነት የበለጠ ምን አይነት ሽልማት ማደሪያ ያስፈልገዋል አለኝ። ከሲሶ እርሻ ብትወጣ ይሻላል ብዬ ነው እንጂ አልኩት እየፈራሁ። እኔ ለነጻነቴ ለቆዳዬ ነጻነት ተዋግቻለሁ። ለመኖር ነጻነት ተጋድያለሁ። አረጀሁ። የአፈሩን ትግል ለእናንተ ትቼዋለሁ። ከሲሶ እርሻ ብትወጣ ይሻልሃል ብዬ ነው አልክ። እውነት ግን እኮ እንዳንተ አባት ለሶላቶ እንቁላል ባመላልስ እኮ እርግጥ ወጣ ነበር። ሸገር ሼልፍ ወዳጆች፣ ሸገር ሼልፍን ነው የምታደምጡት። አሁን ደግሞ ከባለቅኔ ጸጋዬ ገብረመድኅን ቲያትር ላይ ተዋናይ ፍቃዱ ተክለማርያም እዚህ ድልበር ሸገር ስቱዲዮ የተጫወተውን ለዛሬ ሸገር ሼልፍ መሰናበቻ እናደርገዋለን። አፋዊ ሆንን ሕያው ሳንሆን አፋዊ ቃለ ሕይወት ሳንሆን ብኩን ቃለ አፍ ብቻ እንጂ ቤታችን አንድ ነው። ቤት ብለን ለልጆቻችን ያወረስናቸው ፍቅር የሞተበት ቤታችን አንድ ነው። አባቶቻችን ልባም፣ እኛ አፋም፣ እሳት አመድ ወለደ ሆንን እንጂ ቤታችንስ አንድ ነው። ነጻነት ብለን ባርነት፣ ሕይወት ብለን ሞት ለልጆቻችን አወረስን። ብኩን ቃለ አፍ ፍቅር ብለን ንፍገት፣ ጀግንነት ብለን ፍርሃት ከተብናቸው። በወረረን ባዕድ ሞት ማግስት አዲስ ተስፋ፣ ለተራበ ሕልውና አዲስ የአገር ውስጥ ሞት፣ ለአዲስ ትንሣኤ በቃተተ ዐይን አዲስ መቃብር ከፈትን። አፋአዊ ጋዜጣዊ ብኩን የሐሰት ነጻነት ዘረጋን። ልጆቻችን በተስፋ ልክፍት ቃተው መከኑ። አንዲት የዱር አውሬ በምትወልድበት ሰሞን ልጇን ትበላለች አሉ ምጥ የጠናባት እንደሆን። ልጄን በላሁ፣ ልጆቻችንን በላን። ትላንት የነጻነትን ምጥ ከአፋፍ መንግለን የጥላቻ ውርስ አቆይተን አፋዊ ነጻነት አውርሰን ምን ነው ባሉ ልጆቻችንን ገፍተን አፋዊ እኩልነት አፋዊ ክትባት ከተብን። ፍርሃት ወርሰን ፍርሃት አውርሰን ጥላቻ ወርሰን ጥላቻ አውርሰን ሕያው ሳንሆን አፋዊ ቃለ ሕይወት ሳንሆን ብኩን ቃለ አፍ እንጂ ቤታችንስ አንድ ነው። የዋህ ቀና አውለኝ ብሎ አፉን ጉሮሮውን ቢያጥብም ልቡን ግን ማጠብ አይችልም። እንደ ወህኒ እስረኛ ጠረን እንደ ቢስ ገላዎች ቅስም
የዘልማድ ባርነቱ እድፉ በውሃ አይለቅም። እንደ ውርዴ በመንፈሱ እንደ ዛሩላጅ ተከትቦት ከደም ስሩ አዋህዶት ነጻነትን ቢግትስ መቼ ውጦት መቼ አሽሮት የባሪያ እንጂ የነጻን ሰው ጫንቃውስ ሸክሙን የት ችሎት ዘላለም የቂም በቀል ቅርስ ለነግ ትውልድ የቂም ድግስ ከዘር ዘር ስናግበሰብስ አገር እንደ ኮረዳ አካል ያለ ፍቅር ላትጠና ምድራችንን ፍቅር ነስተን በስሜት እጦት መክና ቀሪን ይብላኝለት እንጂ ልጄስ ክረምቱ ደረሰ ልጅነቱ በልጅነት እንደ ጨዋታ ፈረሰ እንደ ዳቦ ተቆረሰ ሕይወት ያወረስነው ሕይወት ለሱ ሳይነጋ ረፈደ ዕድሜው ሳይካብ ተናደ እያልን አዎን ይብላኝልን ለዘመናዊ ወላጆች በብሪት ክትባት ታምቀን እንደ ባብ ልጅ የርግማን ዘር በልባችን ተጥመልምለን ልጆቻችንንም ነድፈን ትቢያ ልሰን መርዝ ተፍተን ነጻነት ሳይሆን ባርነት እንካችሁ ውርስ ነው ብለን ፍቅር የሞተበት ጎጆ የሞቀ ትዳር ነው ብለን በታሪክ ናዳ ተንዶ ያወረስነው እየናደን ፈረድንባቸው በልጆቻችን ፈረድንባቸው የሕይወት ጣዕሙን ሳይሆን ወጉን የፍቅር ወዙን ሳይሆን ስሙን የነጻነት ግብሩን ሳይሆን ተረቱን እንዳወረስናቸው ባወቁብን በነቁብን ፈረድንባቸው ፍቅራችን የሻል ጨርቅ የነጭ ጓንቲ የተከፈለ ፎቶግራፍና የድግስ ጃዝ ጉዳይ እንጂ የልብ እውነትና እሳት አበባ ጉዳይ አለመሆኑን ባዩብን በነቁብን ፈረድንባቸው የእውቀት ሙቀታቸውን በበድን ቅዝቃዜያችን ቸስ አርገን አቀዘዝናቸው መንፈሳቸውን አኮላሸናቸው አበው ያወረሱንን ሰብአዊ የፍቅር ግለት በውስጣችን አክስለን እንደ መንጋ በዘፈቀደ መፈቃቀዳችንን በልተን ጠጥተን ጓሮ እንደ መዞር መገናኘታችንን ሆድ ሞልተን ሜዳ እንደ መውጣት መፈቃቀዳችንን ፍቅርን እንደ አቃቢት ኑዛዜ ጋዜጣዊ ምላሳችን ላይ አሻክተን ማነብነባችንን ልጆቻችንን ነቅተው ባዩብን ፈረድንባቸው እንጂ ቤታችንስ አንድ ነው ላሳበድናቸውም ላወናበድናቸውም ለሳቁብንም ለተሳለቁብንም ለገፉንም ለተቀበሉንም ላጭበረበርናቸውም ለፈነገልናቸውም ያወረስናቸው ቤታችን ፍቅር የሞተበት ቤታችን ያው አንድ ነው